አሰብን ከታሪክ አኳያ ስንመለከት ከኢትዮጵያ ጋር አብሮ የሚነሳ ጉዳይ ነው። ኤርትራ ነፃነቷን ካገኘች በኋላ ከኢትዮጵያ ክንፍ እንዴት እንደተገነጠለች የ1980ዎቹን እንቅስቃሴ መለስ ብሎ ማየት በቂ ነው። በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ስለ አሰብ ያልተነሳበት ጊዜ የለም። የሀገራችን ምሁራን ስለ አሰብ ያልጻፉበት፣ ያልተናገሩበትና ለማስመለስ ድምፅ ለመሆን ያልሞከሩበት ጊዜ የለም። ግመል ይፈንጭበት ተብሎ የተተወው የኢትዮጵያ እስትንፋስ አሰብ ከ30 ዓመታት በላይ ከኢትዮጵያ ተለይቶ ቆይቷል። የቀድሞ የኢትዮጵያ መንግስት ኢትዮጵያ ለምን ከአሰብ ተለይታ እንድትኖር ፈቀዱ? ኢትዮጵያ ይህ ሲፈረድባት በ30 ዓመታት ውስጥ መናጣች? አሰብ ወደ ኤርትራ እንዴት ተወሰደች? ለሚሉ ጥያቄዎች ያልተሰሙ መረጃዎች አሉን። እስከ መጨረሻው አብራችሁን ቆዩ። የአሰብ ወደብ በኤርትራ እንዴት ከኢትዮጵያ እንደተወሰዱ የሚገልጹ እውነተኛ ታሪካዊ መረጃዎች እየተሰጡ ነው። ኢትዮጵያ ከረጅም ዓመታት በኋላ አሰብን የሚመለከቱ ጉዳዮችን እያነሳች እንደሆነ እየተመለከትን ነው። ኤርትራ በአሁኑ ሰዓት ኢትዮጵያ እያደረገች ባለው ሁነት ከባድ ኩርፊያ ላይ ትገኛለች። በተለያዩ መድረኮች ኢትዮጵያና አሰብ አንድ ላይ እየተነሱ ነው። የሁለቱ ሀገራት መሪዎች ከፕሪቶሪያው ስምምነት በኋላ አብይ እኔ እና ኢሱ ስንደመር አሰብ እንሆናለን ማለታቸው የሚዘነጋ አይደለም። በዛን ጊዜም ፕሬዝዳንት ኢሳያስ በፈገግታ ታጅበው ሐሳቡን ሲቀበሉት ተመልክተናል። ይህ ደማቅ ውህደት ሲከስም 1 ዓመት እንኳን የዘለቀ አይደለም። ከዛን ጊዜ ጀምሮ ስለ አሰብ የኢትዮጵያ ሕዝብ አጥብቆ መጠየቅና እንዴት ከኢትዮጵያ እንደተነጠለች ለማወቅ ፍላጎቱን አሳየ። የኢትዮጵያ ጠቅላይ ሚኒስትር ከኢትዮጵያ የተወሰደው የአሰብ ወደብ ታሪክ ውስብስብ የምዕራባውያን ቅኝ ግዛት ፍላጎትና በአፍሪካ ቀንድ የነበሩ የግዛት ውዝግቦችን ያካተተ እንዲሁም ኤርትራ ከኢትዮጵያ ወደ ኢጣሊያ ቁጥጥር ስትሸጋገር የተከሰቱት የአውሮፓና የአሜሪካ ሀያላን በአህጉሪቱ ግዛቶች ሲፎካከሩ በነበረበት በ19ኛው ክፍለ ዘመን መገባደጃ ላይ ነበር። እንደሚታወቀው በ1860ዎቹ የጣሊያን መንግስት በአካባቢ የቅኝ ግዛት ለመመስረት ፍላጎት ነበረው። እንደ አውሮፓውያን አቆጣጠር በ1869 ፍራንቺስኮ ደ ሞራ የሚባል ከጣሊያን ሀገር የመጣ ጣሊያናዊ ነጋዴ የአሰብን ወደብ የአካባቢው አስተዳደር ከነበረው አውሳ ሱልጣን ከሚባል ግለሰብ ካለምንም አይነት የኢትዮጵያ እውቅና ሰጪነት በሚስጥርና በትንሽ የማታለያ ገንዘብ ገዝቶ እንደነበር ይነገራል። ይህም የቀኝ ግዛት የመመስረትና የመስፋፋት ሰፊ ስትራቴጂክ አካል ነበር። የአሰብ ግዛት ግን የግዙፉ የኢትዮጵያ ግዛት አካል ነበር። ይህ ግዥ በወሎ ክፍለ ሀገር ውስጥ በአፋር ግዛት አሰብን የግዛታችን አካል አድርጎ ይመለከተው በነበረ የኢትዮጵያ መንግስት በይፋ እውቅና የተሰጠው አልነበረም። እንደ አውሮፓውያን አቆጣጠር በ1882 ጣሊያን አሰብን በአካባቢው የቀኝ ግዛት ምኞቷ አካል አድርጋ ለመያዝ ጠየቀች። የጣሊያን መንግስት በአፍሪካ ቀንድ ያለውን ተጽዕኖ ለማስፋት በመሞከሩ በዚያን ጊዜ ከኢትዮጵያ ጋር ውጥረት ውስጥ ገብቷል። ሁኔታው ተባብሶ ጣሊያን ግዛቷን የበለጠ ወደ ኢትዮጵያ ግዛት ለማስፋት ስትሞክር መጨረሻውም በአንደኛው የጣሊያን ኢትዮጵያ ጦርነት እንደ አውሮፓውያን አቆጣጠር ከ1895 እስከ 1896 ጦርነቱ እንደ አውሮፓውያን አቆጣጠር በ1896 ዓመተ ምህረት በአድዋ ጦርነት የኢትዮጵያን ሉዓላዊነት ያስከበረና የጣሊያን መስፋፋት ያከሸፈው የኢትዮጵያውያን የአሸናፊነት ድል ተጠናቆ አለፈ። ያም ሆኖ ግን ጣሊያን ብትሸነፍም ኤርትራን በቀኝ ግዛትነት እንደ አውሮፓውያን አቆጣጠር በ1890 መስርታለች። በኤርትራ ያለው የቀኝ ግዛት ትሩፋት በአካባቢው ፖለቲካዊና ማህበራዊ እንቅስቃሴ ላይ ዘላቂ ተጽዕኖ በማሳደሩ በኤርትራና በኢትዮጵያ መካከል እስከ 20ኛው ክፍለ ዘመን ድረስ ጸንቶ ለነበረው ውጥረት የራሱን አስተዋጽኦ አድርጓል። እነዚህ ክስተቶች ታሪካዊ አውድ ዛሬ በኢትዮጵያና በኤርትራ መካከል ያለውን ውስብስብ ግንኙነት ለመረዳት አስፈላጊ ነው። አሁን በኤርትራ ግዛት ስር የሚገኘው የአሰብ ወደብ የኢትዮጵያንና ኤርትራን የሚመለከት ጉልህ ታሪካዊ አውድ አለው። በዋናነት ኤርትራ አሰብን እንድትቆጣጠር ያደረጓት ክስተቶች የሚከተሉት ነጥቦች ተጠቃሾች ናቸው።
አንደኛ የቅኝ ግዛት ዘመን የአሰብ ወደብ እንደ አውሮፓውያን አቆጣጠር በ19ኛው ክፍለ ዘመን መገባደጃ ላይ በኢትዮጵያና ጣሊያኖች ስምምነት የአሰብ ወደብ የጋራ ንግድ ወደብ ሆኖ ተሰራ። ሁለተኛው ጂኦፖለቲካል አውድ እንደ አውሮፓውያን አቆጣጠር በ1800ዎቹ መጨረሻ የአውሮፓ ኃያላን ግዛቶቻቸውን ለማስፋት በአፍሪካ ላይ ፍጥጫ ውስጥ ገብተው ነበር። ይህ ወቅት የቅኝ ግዛቶችንና የንግድ መስመሮችን በማቋቋም ተለይቶ ይታወቃል። ሶስተኛ የኢትዮጵያ ተቃውሞ ነው። አሰብ ወደብን ኢትዮጵያ የግዛቷ አካል አድርጋ የምትመለከተው በዳግማዊ አፄ ምኒልክ የሚመራው የኢትዮጵያ መንግስት የጣሊያንን መስፋፋት ተቃወመ። በተለይ ጣሊያን በትልልቅ የኢትዮጵያ ክፍሎች ላይ ያላትን ተጽዕኖ ለመወሰን በማቀዱ ውጥረቱ ባለፉት ዓመታት ተባብሷል። አራተኛ የውጫሌ ስምምነት እንደ አውሮፓውያን አቆጣጠር በ1889 ጣሊያንና ኢትዮጵያ የውጫሌ ውል ተፈራረሙ። ይሁን እንጂ የስምምነቱ የተለያዩ ትርጓሜዎች ወደ አለመግባባቶች አመሩ። ጣሊያኖች በኢትዮጵያ ላይ የጥበቃ ስልጣን እንደተሰጣቸው ያምኑ ነበር። ኢትዮጵያውያን ግን ቀላል የንግድ ስምምነት አድርገው ይመለከቱት ነበር። አምስተኛ የአድዋ ጦርነት ውጥረቱ ያበቃው በአንደኛው የኢትዮ-ጣሊያ ጦርነት እንደ አውሮፓውያን አቆጣጠር ከ1895 እስከ 1896 ነው። በመጋቢት በ1896 የኢትዮጵያ ጦር በአድዋ ጦርነት ጣሊያንን በቆራጥነት አሸነፋቸው። ይህ ድል የኢትዮጵያን ሉዓላዊነትን ያረጋገጠና የጣሊያንን ምኞት ያከሸፈ ሆነ። ስድስተኛ የጣሊያንና የኢትዮጵያ ግንኙነት በጣሊያን ወረራ ጊዜ የአሰብ ወደብ ከኢትዮጵያ ጋር ለንግድ ወሳኝ ወደብ ሆኖ አገልግሏል። በሁለተኛ ዓለም ጦርነት ኢጣሊያ ከተሸነፈች በኋላ ኤርትራ በብሪታንያ ወታደራዊ አስተዳደር ስር ሆነች። ሰባተኛ በፌዴሬሽን ከኢትዮጵያ ጋር እንደ አውሮፓውያን አቆጣጠር በ1952 የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በማዋሃድ በራስ የመመራት ደረጃ ሰጥቷታል። ነገር ግን ይህ ፌዴሬሽን በ1962 ፈርሶ ኤርትራን በኢትዮጵያ እንድትጠቃለል በማድረግ በኤርትራ ውስጥ በአንዳንድ ቡድኖች ቅሬታና ተቃውሞ እንዲባባስ አድርጓል። የነጻነት ትግል የኤርትራ የነጻነት ጦርነትን ተከትሎ የኤርትራ ነጻነት አውጪ ግንባር በኋላም የኤርትራ ህዝባዊ ወያኔ ሓርነት ግንባር ወይም ሻዕቢያ እንደ አውሮፓውያን አቆጣጠር ከ1960ዎቹ መጀመሪያ ጀምሮ እስከ 1991 ዓ.ም ድረስ የዘለቀ ጦርነትን በኢትዮጵያ አገዛዝ ላይ ከፍተዋል። የኢትዮጵያ የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ1980ዎቹ ኢትዮጵያ ውስጥ ለውስጥ ሽኩቻ ገጠማት። ሻዕቢያም እየተጠናከረ መጣ። እንደ አውሮፓውያን አቆጣጠር በ1991 ኢትዮጵያ የደርግ መንግስት ሲወድቅ ሻዕቢያ ኤርትራን ተቆጣጠረ። በኢትዮጵያ የደርግ መንግስት መገርሰስን ተከትሎ ሻዕቢያ በኤርትራ ውስጥ ጊዜያዊ መንግስት አቋቋመ። አሰብ በቦታውና በወደብ መገልገያነቱ ምክንያት ስልታዊ ጠቀሜታ ነበረው። በግንቦት በ1991 ሻዕቢያ እየገፋ ሲሄድ አሰብን በመቆጣጠር ክልሉን በማጠናከር ወደቡን ያዘ። የነጻነት ሪፈረንደም እንደ አውሮፓውያን አቆጣጠር በ1993 ኤርትራ የነጻነት ህዝበ ውሳኔ አካሂዳለች። ይህም ከኢትዮጵያ ነጻ እንድትወጣ ከፍተኛ ድጋፍ አድርጓል። ኤርትራ በይፋ ነጻ ሀገር ስትሆን የአሰብ ወደብ የኤርትራ ንብረት ሆኖ ቀረ። ሆኖም በኤርትራና በኢትዮጵያ መካከል የነበረው ግንኙነት እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በተደረገው የድንበር ውዝግብ ከአሰብ ጋር የተያዙ ጉዳዮችን ጨምሮ በኤርትራና በኢትዮጵያ ጦርነት አብቅቶ ነበር። የአሰብ ወደብን መያዝ ለኤርትራ ነጻነት የተደረገው የረጅም ጊዜ ትግል አካል ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ በሻዕቢያ ወታደራዊ ግስጋሴ ወቅት የተጠናከረ ነው። የቀጠናው ታሪክ ከቀኝ ግዛት ከጦርነትና ከብሔራዊ ማንነት ፍለጋ ጋር የተሳሰረ በመሆኑ የኤርትራ ነጻነት ታሪክ ዋና ነጥብ አድርጎታል። ከዚህም ባሻገር ምዕራባውያን የራሳቸውን ድብቅ ፍላጎት ለመፈጸም ሰርተው በሰጡን ካርታ እየተጋጨን እና እየተጨራረስን እንድንኖር ዋና ፍላጎታቸው ነው። የቀኝ ግዛት ትሩፋቶች በግንኙነታችን ላይ የሚያሳድሩትን ተጽዕኖ ኤርትራውያንና ኢትዮጵያውያን መገንዘብ በጣም አስፈላጊ ነው። ስለዚህ ሁለቱም ሀገራት በግልጽ ውይይት፣ መተማመንና መግባባት ለመፍጠር መንቀሳቀስ ወሳኝ እርምጃ ነው። በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ውጥረቶች ሰፍነው ይታያሉ።
ከነዚህም መካከል በኢትዮጵያ ወደብ የማግኘት ፍላጎት ምክንያት የተቀሰቀሰው ውጥረት አንዱ ነው። እነዚህና ሌሎች ከላይ የጠቀስናቸው ነጥቦች አሰብ ከኢትዮጵያ እንድትለይ ያደረጓት ናቸው። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በህዝብ ብዛት ሁለተኛ ለሆነች ኢትዮጵያ ዋነኛ ፍላጎት ከመሆኑ አንጻር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። እያደገ ያለው ከ120 ሚሊዮን በላይ የሚሆነው ህዝቧ ፍላጎት መጨመርና የጅቡቲ የወደብ አገልግሎት መወደድ ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በርና የወደብ አገልግሎት ባለቤት ለመሆን ያላትን ፍላጎት በማንጸባረቅ የሰጧቸው መግለጫዎች በአንዳንድ የቀጠናው ሀገራት ዘንድ ስጋትን ፈጥሯል። የኤርትራና የሶማሊያ ወደቦች በጠቅላይ ሚኒስትር አብይ አይናቸውን ካሳረፉባቸው የባህር በር መተላለፊያዎች መካከል ይጠቀሳሉ። ያም ሆነ ይህ ሁለቱን ሀገራት ሊያስማማ የሚችል አንድ ሐሳብ አለ። እሱም የሰጥቶ መቀበል መርህን ማጠናከርና በሁለቱም በኩል ተጠቃሚ መሆን የሚል ነው። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።